እስኬና እናትየው ወደ እነ ሰላም ቤት መጥተዋል። ሰላምንም የአቤል እናት ቆይ አንቺ ልጅ ግን ልጄን ለምንድን ነው እንደዚህ የምታሰቃዩ? ከቤቱ አባረርሽን፣ በዛ ላይ ደግሞ ይሄው እንግዲህ እየተሰቃየሁኝ ራሱ መንገድ ላይ እየተንከራተትኩኝ ልጄ መጥቶ አይኔን አላየኝም። ይሄ ሁሉ ጥፋት ያንቺ ጥፋት ነው። ቆይ ግን ይሄንን ያክል ምን በድለንሽ ነው? እያለች የአቤል እናት ሀገሬ ትጠይቃታለች። ሰላም ደግሞ መጀመሪያ ያንቺ ልጅ በላይ ላይ ብዙ ነገር ሲያደርግ ኖሯል። አሁን ግን እድሉ የኔ ነው። በቃ ከቤት ውስጥ አባረሪያችኋለሁኝ። እሱም ደግሞ ቤቱን በስሜ እስከሚያደርግ ድረስ ብቻ ነው እኔ ጋ የሚቀመጠው ትላታለች። ከዛ ሰላምና አቤል እየተነጋገሩ ባሉበት አጋጣሚ ሰላም እንግዲህ እኔን እኮ ያጣኸኝ በራስህ ጊዜ ነው እንጂ እኔ አጥፍቻ አይደለም ትለዋለች። አቤልም እኔ እኮ አንቺን አሁን ላይ አልወድሽም። ሰላምን ያችን የድሮዋን ሰላም ወዳት ነበር፣ ግን እመወዳትም የድሮ አቤል በሆንኩበት ጊዜ ነው። አሁን ግን ተቀይሬያለሁ ይላታል። እና ሰላም እንግዲህ አቤል ከዚህ በፊት በፈጸመው ነገር ልታሸማቅቀው እየሞከረች ነው። እኔ እኮ እንዳንተ በትዳሬ ላይ አልሄድኩም ትለዋለች። ይህንን ስትለው እንግዲህ አቤልም ሰላምን አቤል ይወዳት ነበር፣ ግን ያችን የድሮዋን ሰላም እናም የድሮ አቤል ነበር። አሁን ግን ሰላም ለኔ ምንም ናት ይላታል። ይህንን ሲላት ደግሞ ሰላም አንቺ አጥፍተሽ ነው የጠላሁሽ ልትለኝ ፈልገህ ነው ወይ? ምንድነው ዙሪያ ጥምጥም የምትሄደው? እያለች አቤልን ትጠይቀዋለች። አቤልም ደግሞ ፈገግ በማለት አሃ ለነገሩ አንቺ አጥፍተሽ አታውቂም። ሁልጊዜም የማጠፋውና የምሳሳተው እኔ አቤል ብቻ ነኝ። ሁሉ ነገርሽን ጸባይሽን በሙሉ ችዬ አብሬሽ ለብዙ ጊዜ ኖሬ ነበር። አሁን ላይ ግን አንቺ እኔ ጋር ምንም አይነት ቦታ የለሽም ይላታል። ሰላምም እንግዲህ ይሄንን በሚለግባት ጊዜ ያው አሁን ላይ ከአሹ ጋር ስለሆነች አንድ ላይ ያለችው ምንም አይነት ለአቤል ቦታ እንደሌላት ደጋግማ ለአሼ አቤል ማለት ለእኔ የሞተ ሰው ማለት ነው እያለች ነግረው ነበር። አቤልም ግን አሁን ላይ ተስፋ ቆርጧል። በዚህ ቢያስለምናትም ቢያስጠይቃትም እምቢ ብላለች። እንግዲህ መቅደስም እባክህን አቤል ከሰላም ጋር አንድ ላይ ኑሮ፣ ሰላም በዚህ ሰዓት አንተን የምታስፈልጋት፣ ይሄ አሼ የሚባል ሰውዬ እኔ ምንም አላመንኩትም፣ በጣም ክፉ መጥፎ ሰው ይመስለኛል። እኔ ራሱ ወደ ሀገሬ መሄድ ያልቻልኩም ትምህርትም ሊጀመር ነው፣ ግን ደግሞ ሰላምን እንደዚህ ሆና ለብቻዋ ትቻት መሄድ ስላልቻልኩኝ ብቻ ነው። አንተ ግን ይህንን ያክል ልፍስፍስ ኖረሃል ወይ? ቢያንስ እንዴት ለቤተሰቦችስ መድረስ ያቅትሃል? ቤት እኮ አይነህ እያየ ሰላምና አሼ ሊወስዱብህ ነው እያለች በምትለውም አጋጣሚ እንግዲህ አቤል ሰላም ይሄንን በምታደርግበት ድርጊት እሱ ምንም አይነት ነገር እየተሰማው አይደለም፣ ግን ወደፊት የሆነ ተንኮል ያሰበ ይመስለኛል። ሰላምም ቢሆን ይሄ ዝምታው በጣም አስጨንቋታልናም አስገርሟታል። መቅደስም እንደዛው። ለዛም ነው ምን ሆነህ ነው ይህንን ያክል ልፍስፍስ ነው ያለችው። መቅደስ ልፍስፍስ ሆኖ ሳይሆን ሁሉንም ነገር ከጨራረሰ በኋላ መጨረሻ ላይ እንግዲህ ቤቱን በስሟ ዞርላታለሁ ያለውን ይመስለኛል። ከዶክተር ማኪዳ ጋርና ከእስኬ ጋር ተመካክረው ይሄንን ቤት በሰላም ስም የሚያዞርላት አይመስለኝም። ያ ነው የኔ ሀሳብ። እንግዲህ እስኬም ቤቱ በሷ ስም ሊሆን እንደሆነ መቅደስ ሄዳ ስትነግረው ቶሎ ብሎ ዶክተር ማኪዳ ጋር በመደዋወል ስልክ ነግሯታል። እባክሽን አቤልን ወደ አንቺ ጋር ጠርተሽም ቢሆን የሆነ መፍትሄ አስይዤው ቤቱን በሰላም ስም ሊያደርገው እንደሆነ መረጃ ደርሶኛል ብሎ ደውሎላት፣ ዶክተር ማኪዳ ደግሞ አቤልን ወደ ራሷ ጋር በመጥራት ቆይ ተረጋጋ እባክህን፣ ሁሉንም ነገር በአንዴ ፍጥንጥና አደረግከው፣ ለምንድን ነው መረጋጋት ያስፈልግሃል ብላ መክረዋለች። አቤልም ደግሞ እሽ እንደዛ ከሆነ እረጋጋለሁ ብሏል። እና ቤተሰቦቹም እሷ ጋር እንዳሉ ነግራው ደስ ብሎት በደስታ ነበር የተለያዩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ባለማወቅ የሚለው ድራማ እንደቀጠለ ነው። ቤተሰብ ላይክ እያደረጋችሁ አብራችሁ ይቆዩ። እንግዲህ ሰላምና አቤል ተፋጠው ይገኛሉ። ዛሬ ላይ ደግሞ እስኬና የአቤል እናት እንዲሁም የእስኬ እናት ሀገሬ ወደ ሰላም ጋር በመምጣት ባክሽን ልጄን አታሰቃይብኝ፣ ለምንድን ነው የማትተይው እያለች እየተናገረቻት ነው። ሰላምም ደግሞ ያንቺን ልጅ እኔ ምን ላድርግልሽ?
አልፈልግህም ብየው ነበር፣ እሱ ራሱ ነው ከቤቴ አልወጣ ያለኝ እያለች ስትል፣ ይሄ ቤት እኮ የአንቺ ቤት ብቻ ሳይሆን የኔ ልጅ የአቤልም ነው። ስለዚህ አንቺ ማን ስለሆንሽ ነው ውጣልኝ እያልሽ የምትይው እያለቻት ነው እንግዲህ። ያው አቤልና ሰላምም ደግሞ ጭቅጭቅ ገጥመዋል። አቤልም እንግዲህ ለሰላም ሲጀመር መጀመሪያውንም እኔ ያጠፋሁትኝ አንቺን ለትዳር ትሆናለች ብዬ መምረጤ ነው ይሄ ሁሉ ነገር ውስጥ ሊከተኝ የቻለው እያላት ነው። ሰላምም ይሄንን በሚላት ጊዜ እንግዲህ እባክን ዝም በል አንተ እኔን ስለመረጥክ ሳይሆን ነገሮች የተበላሹት 10 ሴት በመነካካትና ሰውን በመግደልህ ብቻ ነው። ይሄ ነው እንጂ ያንተ ስህተትህ ሌላ ስህተት አይደለም። እኔን በመምረጥህማ ታድልሃል እያለችው ነው እንግዲህ። ምን ይታደለዋል? አቃጥለሽ ልትደፊው ነው ይሄው ከአሸጋ ሆነሽ። አቤልም እሷ የምትናገረውን ካዳመጠ በኋላ ሁሉም ነገር የኔ ጥፋት ነው የሚል መልስን የሚመልስላት። ግን ከዚህ በኋላ አቤል እኔን ያምነኛል ብለሽ አስበሽ ከሆነ በጭራሽ አላምንሽም፣ አላደርገውም። እስከዛሬም ቢሆን አምኔሽ ብዙ ነገሮችን ተሸውጃለሁ። ትዳሬ ቤቴ ብዬ ባሰብኩኝ በወጣሁ በወረድኩ በለፋሁ ቁጥር አንቺ ግን ሌላ ጉድጓድ እኔን ለመቅበር እየቆፈርሽልኝ ይኖሯል። ለዛም ደግሞ ጓደኛዬ ወዳጄ ከምለው ከአሸጋ ፍቅር ጀምረሽ ትዳርሽንም ልትመሰርች ነው። እኔንም ይሄውና ከነ ቤተሰቦቼ ጎዳና ለጎዳና እንድንንከራተት አድርገሽኛል። ግን መጨረሻ ላይ ማን እንደሚያሸንፍ የምናየው ይሆናል እያላት ነው እንግዲህ። ሰላምም ባክን አትመጻደቅብኝ፣ እኔ አንተ አመንክም አላመንክም ምንም አይነት ግድ የሚሰጠኝ ነገር የለም የሚል ንግግር ነበር የተናገረችው። አቤልም ይህን ስትናገረው እውነትሽን ነው ሰላም፣ ለነገሩ ግድ አይሰጥሽም። ግድ የሚሰጠኝማ እኔና እኔ ብቻ ነን። ምክንያቱም አንቺ አሁን ላይ ምንም አይነት ችግር አልደረሰብሽም። እኔ ግን እስከ እናቴና እስከ ወንድሜ በጣም ብዙ ችግር ውስጥ ነው ያለ ነው። እናቴን እንኳ ሄደሽ ራበሽ ጠማሽ በረደሽ ወይ ማለት አቅቶኛል። ይሄ ሁሉ ነገር ደግሞ በአንቺ ጥፋት ነው። አቤልም እንግዲህ ለሰላም አንዲት ነገር ተናግሯታል። ይኸውልሽ ታምኒኛለሽ፣ ብታምኒም ባታምኒም አንድ ቀን ግን አቤል ብለሽ የምትመጭበት ቀን ሩቅ አይደለም፣ ቅርብ ነው። ያ ማለት አሺ አያዋጣሽም፣ መጨረሻ ላይ መልሰሽ እኔው ጋ ነው የምትመጭው ያላት ነው። እናም አንዲት ቀን ግን ፍቅርን በእኔ ስም ሰይመሻት እንደማገኛት ምንም አልጠራጠርም የሚል ንግግር ከአቤል ለሰላም ይነገራታል። ሰላም ግን አሁንም ቢሆን አቤል የተናገረውን ነገር ቢናገር ምንም አይነት ደንታ እየሰጣት አይደለም። ያ ማለት አቤል በሷ ቦታ አሁን ላይ ምንም አይነት ነገር የለውም። ሰላም ቦታ ጋር ያለው በልቧ ውስጥ ያለው አሽ ስለሆነ ማለት ነው። ሰላም ይሄንን ሲላት ቆይ 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 ምንድን ነው ነገሩ? ምን ነው ግን ስታወራ ሁሉም ነገር በእኔ እጅ ነው በእኔ ነው አልክሳ የሚል ንግግር ስትናገረው፣ አቤልም ደግሞ ለማንኛውም አሁን እሱ ነገር አያጨቃጭቀንም። ቤቱን አይደል እንደ የምትፈልጊው? ስለዚህ አንዲት ሌሊት ብቻ ስጭኝ፣ ከዛ በኋላ ቤቱን በስምሽ አድርግልሻለሁ። ሌላ የምትፈልጊው ነገር አለ? ሰላምም ለአቤል እንግዲህ ትሰማኛለህ፣ ከነገ አንዲትም ሰዓት እንዳልፍ አልፈልግም። ስለዚህ ነገ በስሜ አድርገህ ወረቀቱን ይዘህልኝ እንድትመጣ፣ ከዛ በኋላም ውለታችንን እንጨርሳለን የሚል ማስጠንቀቂያ ነገር ትሰጠውና ከቤት እንዲሄድ ታደርገዋለች። አቤልም በተባባሉት መሰረት ይሄድና ወረቀቱን ይዞ ወደ ቤት ይመጣል። ወደ ቤት ሲመጣ ግን መቅደስም ሆነች ሰላም እቤት አልነበሩም። ሰላም ነፍሰ ጡር ስለሆነች ቼክአፕ አለኝ ብላ ወደ ሆስፒታል በጠዋት ተነስታ ሄዳለች። መቅደስ ደግሞ ነገሩ እንዳለቀለት ስለገባት እስኬ ጋር ሄዳ ማሳወቅ ስላለባት እስኬን ሄዳ በአካል አግኝተው የተፈጠረውን ነገር ነግረው ነበረ። ከዛ በኋላ መቅደስም ወደ ቤት ስትመለስ፣ ሰላምም ከሆስፒታል ቤት ስትመለስ አንድ ላይ ይገጣጠማሉ። እቤትም ከገቡ በኋላ የት እንደሄደ ስትጠይቃት ቤተክርስቲያን ነው ብላ ተዋሻታለች። ግን መቅደስ የሄደችው እስኬ ጋር ነበር። እናም እንግዲህ ቲጂ እባክን ተረጋጋ፣ አንተና እስኬ ሆናችሁ እናታችሁን ለማንሳት ሞክሩ፣ ቢያንስ የእናታችሁን ነገር አስቡበት እያለ ትለዋለች። አቤልም እንግዲህ እንዴት አድርገን ብለሽ ነው ቲጂ? እንዴት አድርገን? አሁን እኮ ሁሉም ነገር አብቅቶል
ፈቅዶለታል የሚል መልስ ነው የመለሰላት። እንግዲህ በቀጣይ ክፍል ደግሞ ምን ይከሰት ይሆን የሚለው አብረን የምናየው። ቤተሰብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት ሰላማችሁ በዝት ትርፍ ይበልልኝ እያልኩኝ በዚሁ ልሰናበታችሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አይከፈልበትም። ከመጣችሁ አይቀር ደግሞ ላይክ አድርጉኝ። ቪዲዮ ጨርሳችሁ በማየት ተባበሩኝ ባይ